ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን ከጽናት ሚዲያ ዕለታዊ የዜና ዝግጅታችን ተጀምሯል። አርዕስቶቹን በማስቀደም ጀምራለሁ። የደቡብ ወሎ ዞን የደህንነት ኃላፊ መቶ አለቃ ቢኒያም የአፋብን ምኒልክ አንደኛ እዝን መቀላቀሉ ታውቋል። በሂጥራ ቀበሌ በአፋብን በላይ ዘለቀ ሶስተኛ እዝ አመራሮች ታላቅ ህዝባዊ ውይይት መካሄዱ ታውቋል። የአጼ ዳዊት ክፍለ ጦር በደፈጣ ጥቃት ወታደራዊ ኪሳራ አድርሶ የተዘረፉ ንብረቶችን ማስመለሱን አስታውቋል። በበሳና በዙሪያው ስትራቴጂካዊ ቦታዎች የጣና ገላውዲዮስ ክፍለ ጦር በጠላት ኃይል ላይ ከፍተኛ ምት ማሳረፉ ታውቋል። አሁን በዝርዝር ወደ ምንመለከተው ጉዳይ አልፋለሁ። በበሳና በዙሪያው ስትራቴጂካዊ ቦታዎች የጣና ገላውዲዮስ ክፍለ ጦር በአገዛዙ ኃይል ላይ ከፍተኛ ምት ማሳረፉ ታውቋል። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ሶስተኛ እዝ ሜጀር ጀነራል ውባንታ ባተ አንደኛ ኮር ስር የሚገኘው የጣና ገላውዲዮስ ክፍለ ጦር አካል የሆነው ሬጅመንት 3 ትላንት ነሐሴ 19 2018 ዓመተ ምህረት ከአረብ ገበያ ወደ ሳና በመንቀሳቀስ ላይ በነበረ የአገዛዙ ሰራዊት ላይ ባካሄደው የተቀናጀ ጥቃት ከፍተኛ ምት ማሳረፉን የክፍለ ጦሩ ህዝብ ግንኙነት ክፍል አስታውቋል። እንደ ክፍለ ጦሩ መረጃ የአገዛዙ ሰራዊት አካባቢውን ለመቆጣጠርና እንቅስቃሴ ለማድረግ አቅዶ ተንቀሳቅሶ የነበረ ቢሆንም በሬጅመንት 3 በተወሰደበት ፈጣንና አጥቂ እርምጃ ከፍተኛ ኪሳራን አስተናግዷል የተባለው አውደ ውጊያው በሳናቴሌ በካቦ ተራራም በጭላ ተራራም በኮከብ ተራራና ኮሶ ወንዝ በተባሉ ስትራቴጂካዊ ቁልፍ ቦታዎች ላይ የተካሄደ ሲሆን በአገዛዙ ሰራዊት ላይ ከባድ የሰውና የቆሳዊ ኪሳራ ደርሶበታል የተባለው የደረሰበትን የኃይል ምጣኔ መቋቋም ያልቻለው የአገዛዙ ኃይል ቀሪ ሰራዊቱን ለማንቀሳቀስ ሲባል ከአረብ ገበያ ተጨማሪ አጋዥ ኃይል ከዙ 23 ከባድ መሳሪያ ጋር ወደ ስፍራው ያንቀሳቀሰ ቢሆንም በመጨረሻም የሞተውንና የቆሰለውን አባሉን ይዞ ወደ አረብ ገበያ ለማፈግፈግ ተገዷል የተባለው ይህ በእንዲህ እንዳለ በሂጥራ ቀበሌ በአፋብን በላይ ዘለቀም ሶስተኛ እዝ አመራሮችንም በማህበረሰቡ መካከል ሰፊ ህዝባዊ ውይይት መካሄዱ ታውቋል። በአፋብን በላይ ዘለቀም ሶስተኛ እዝ 208ኛ ራስ አሞራው ውብነህ ኮር በሂጥራ ቀበሌ የእዙና የኮሩ ከፍተኛ አመራሮች በተገኙበት ከማህበረሰቡ ጋር ሰፊ ህዝባዊ ውይይት ማካሄዱን የኮሩ ወታደራዊ ቃል አቀባይ አስታውቋል። የውይይት መድረኩ ላይ የአፋብን በላይ ዘለቀ ሶስተኛ እዝ ህዝብ አስተዳደር መምሪያ ኃላፊ አርበኛ ዳንኤል አስረስ፣ አርበኛ መምህር ንጉስ ያዱኛ፣ የኮሩ ዋና ሰብሳቢ አርበኛ ወርቁ ሙሉና ሌሎች አመራሮች ተገኝተዋል። በመድረኩም በአደረጃጀት አንድነት፣ በአካባቢው የመልካም አስተዳደርና የፍትህ አሰጣጥ ሂደት እንዲሁም በመሬት አስተዳደር አፈጻጸም ላይ በሚታዩ ችግሮች ዙሪያ ጥልቅ ውይይት ተደርጓል። የመድረኩ ተሳታፊዎች ህግና ስርዓትን ማክበር ለዘላቂ ሰላም መሰረት መሆኑን በመጥቀስ ፍትህ ለሁሉም የህብረተሰብ ክፍል በእኩል መዳረስ እንዳለበት አጽንኦት ሰጥተዋል። በተጨማሪም በቀበሌው የሚታዩ የሲቪል መዋቅር ክፍተቶችንና የመሬት አገልግሎት አሰጣጥ ችግሮችን በአስቸኳይ በማረም የአካባቢውን ሰላምና ደህንነት በአስተማማኝ ሁኔታ ማስከበር እንደሚገባ የጋራ መግባባት ላይ ተደርሷል። የአጼ ዳዊት ክፍለ ጦር በደፈጣ ጥቃት ወታደራዊ ኪሳራ ማድረሱንና የተዘረፉ ንብረቶችን ማስመለሱን አስታውቋል። በሸዋ ጠቅላይ ግዛት መርሃቤቴ አውራጃ ሚዳም ሬማ ወረዳ ልዩ ቦታው ጨለሚት በተባለ አካባቢ የአፋብን አሳምነው 5ኛ እዝ አጼ አምደ ጽዮን ኮር አካል የሆነው አጼ ዳዊት ክፍለ ጦር በፈጸመው የደፈጣ ጥቃት በአገዛዙ ሰራዊት ላይ ከፍተኛ ወታደራዊ ኪሳራ ማድረሱን ኮሩ ሚዲያና ኮሙኒኬሽን አስታውቋል። ጥቃቱ የተፈጸመው ትላንት ነሐሴ 19 2018 ከምሽቱ 1 ሰዓት ላይ ከወረዳው ዋና ከተማ መራኛ 5 ኪሎ ሜትር ርቀት ላይ ሲሆን በአዲስ ስምሪት በጭነት መኪና ተጭኖ ወደ አካባቢው በመግባት ላይ የነበረው የአገዛዙ ሰራዊት በተዘጋጀለት የደፈጣ ጥቃት ውስጥ ሰተት ብሎ በመግባት ከፍተኛ ምት አስተናግዷል የተባለው። በሌላ በኩል በሸዋ ጠቅላይ ግዛት ደራ ወረዳ
በኮሉና ዲሚንዳንቆ ቀበሌዎች በአገዛዙ ከተሰማራው የሸኔ ዘራፊ ኃይል ከህብረተሰቡ የተዘረፉ በርካታ የቤት እንስሳትን ማስመለስ ተችሏል ነው የተባለው። ይህ የማስመለስ እርምጃ የተካሄደው የአጼ ዳዊት ክፍለ ጦር ከአሳምነው 5ኛ እዝ ካራ ምሽግ ብርጌድ አርበኞች ጦር ጋራም በመቀናጀት ባደረጉት ተጋድሎ ነው። በሌላ መረጃ በገምዛ ማጀቴ ክላስተር ገምዛ አርበኞች ክፍለ ጦር በይፋ መመስረቱ ታውቋል። በታሪካዊቷ ሸዋ ጠቅላይ ግዛት ይፋትና ጠሙጋ አውራጃ ገምዛ ማጀቴ ክላስተር ውስጥ የወታደራዊ አቅም አዲስ ምዕራፍ ተከፍቷል። በገምዛ ማጀቴ አካባቢ የሚንቀሳቀሰው የአርበኞች ጦር ወታደራዊና ድርጅታዊ አቅሙን በላቀ ደረጃ በማሳደግ ታላቅ ክፍለ ጦር መስርቷል። ልጆቼ ይዝሩልኝ እኔ አርመዋለሁ የሚለው ጀግናውና ቁርጠኛው የማጀቴ ህዝብ ወታደራዊ መንፈሱን በማደስ ህልውናውንና ነጻነቱን ለማረጋገጥ የሚያስችለውን አቅም በመሰብሰብ ገምዛ ክፍለ ጦርን መመስረቱ ታውቋል። ቀደም ሲል በአፋብን አሳምነው 5ኛ እዝ አጼ ዘርዓ ያዕቆብ 1ኛ ኮር አጼ ይኩኖ አምላክ ክፍለ ጦር ስር ታቅፎ በጀግንነት ሲንቀሳቀሱ የነበሩ ብርጌዶች አሁን ባካሄደው አጠቃላይ የመዋቅር ማሻሻያና ማጠናከሪያ ራሱን ወደ ሙሉ ክፍለ ጦር ደረጃ ማሳደጉ ተገልጿል። የአፋብን አሳምነው 5ኛ እዝ አመራሮች ባስቀመጡት የቀጠናና የአውራጃ ትስስር አደረጃጀት መምሪያ መሰረት በይፋትና ጠሙጋ አውራጃ ስምሪት ወስደው ህዝቡን በንቃት በማደራጀት ላይ የሚገኙት የስምሪት አካላት አደረጃጀቱን በዘመናዊ የወታደራዊ ሳይንስ አካሄድ እየገነቡና እያዘመኑት መሆኑ ተረጋግጧል። እስካሁን በነበረው መዋቅር መሰረት 4ቱ ብርጌዶች ከነአን ብርጌድ፣ ውባንታ ባተ ብርጌድ፣ ምኒልክ ብርጌድ፣ ማጀቴ ብርጌድ በአዲሱ የመልሶ ማደራጀት መርሃ ግብር 4ቱም ብርጌዶች ጥንካሬያቸውን ወታደራዊ አቅማቸውንና ቁሳቁሳቸውን በማስተባበር በአንድ ወታደራዊ እዝ ተሰባስበው ገምዛ አርበኞች ክፍለ ጦር በሚል አዲስ መመሪያ ተዋቅረዋል። ይህ አዲሱ አርበኞች ክፍለ ጦር ለውጊያ ዝግጁ የሆነ ጠንካራ ተወርዋሪ ጦርና ደጀን ጦር በማለትም አደረጃጀቱን አቀናጅቶ ብቁ ወታደራዊ አመራሮችን ሲሰይም አዲሱ ክፍለ ጦር በገምዛ ማጀቴ ክላስተር ስር የሚመራ ይሆናል። ይህ ታላቅ የምስረታ መርሃ ግብር የእዙ ከፍተኛ አመራሮች፣ የክላስተሩ አስተዳዳሪዎች እንዲሁም የአጼ ይኩኖ አምላክ ክፍለ ጦር መሪዎች በተገኙበትም በታላቅ ስነ ስርዓት ተከናውኗል። በስነ ስርዓቱ ላይ የተገኙት አመራሮችና ታጋዮች የተከናወነው የወታደራዊ መዋቅር ማሻሻያ ለቀጠናው ሰላምና ለህዝቡ ደህንነት ከመቼውም ጊዜ በላይ አኩሪ እንደሚሆን አምነውበታል። የደቡብ ወሎ ዞን የደህንነት ኃላፊው መቶ አለቃ ቢኒያም የምኒልክ እዝን በይፋ ተቀላቅሏል። የደቡብ ወሎ ዞን የደህንነት ኃላፊ መቶ አለቃ ቢኒያም ከአገዛዙ በመለየት የአማራ ፋኖ ብሔራዊ ንቅናቄ አፋብን ምኒልክ 1ኛ እዝን በይፋ በትናንትናው ዕለት ተቀላቅሏል። ኃላፊው የምኒልክ 1ኛ እዝ 15ኛ ኮር 155ኛ ክፍለ ጦርን የተቀላቀለ ሲሆን ውሳኔውን የወሰነውም የገዢው ብልጽግና ስርዓት በዞኑና በህዝቡ ላይ እየፈጸመ ነው ያለውን ሴራና አበሳ በመቃወም እንደሆነ አስረድቷል። በተለይም የደሴ የኮምቦልቻና የሃርቡ አካባቢዎችን ጨምሮ የዞኑ ቁልፍ ቦታዎችንና አጠቃላይ የህዝብ ጥቅም የወረዳው የብልጽግና ቡድን ለሌላ አካል አሳልፈው ለመስጠት የተሄደበትን መንገድ በመቃወም ነው። ክቡራን አድማጭ ተመልካቾች የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበረ። ጤና ይስጥልን።